የኢትዮጵያው ብሔራዊ ባንክ የብርን ዋጋ ለመጀመሪያ ጊዜ በታሪክ ውስጥ በተለየ መልኩ የሚተምነውን አዲስ ውሳኔ መመሪያውን አስተላልፏል። ባንኮች የሚያበድሩበትን ቁጠባ የሚቀበሉበትን የወለድ ምጣኔ የሚደነግገውን አዲሱን ሕግ ከሰሞኑ ይፋ አድርጓል። ይሄ ለባንኮች በሆነ መልኩ እድል በሆነ መልኩ አደጋን ይዞ የሚመጣ ለቆጣቢዎች ጥሩ የሆነ መልካም እድልን መልካም አጋጣሚን ይዞ የሚመጣ ለተበዳሪዎች ከፍተኛ የሆነ ቀንበር ኃላፊነትን ይዞ የሚመጣ በአንድ መልኩም እድልን ይዞ ሊመጣ የሚችል ነገር ይሆናል ተብሎ ይጠበቃል። ከዚህ ቀደም የነበሩ የተለያዩ በብሔራዊ ባንክ ሲደረጉ የነበሩ ቁጥጥር ሲደረግባቸው የነበሩ የወለድ ምጣኔዎችን ሙሉ በሙሉ የሰረዘውን አዲሱን ሕግ በዛሬ ቪዲዮ የምናወራ ይሆናል። ይህ መዋቅራዊ ለውጥ ነው። ይህ ቴክኒካል የሚባል የሆነ በየጊዜው ብሔራዊ ባንክ የሚያደርጋቸው አይነት ሰርኩላር ዳይሬክቲቮች ጋር አንድ ሳይሆን በኢትዮጵያ የፋይናንስ ገበያ ውስጥ መዋቅራዊ ለውጥ ሊያመጡ ከሚችሉ ውሳኔዎች ውስጥ አንዱ ነው። ለእያንዳንዳችን፣ ለእኔና ለእናንተ፣ ለቆጣቢዎቹ፣ ለሚበደሩት አካላት፣ ለባንኮቹ፣ ለራሱ ለብሔራዊ ባንክ፣ ለአጠቃላይ ለኢትዮጵያ ገበያ ምን ማለት ነው የሚለውን በዛሬ ቪዲዮ አንድ ባንድ እንመለከታለን። እስከ መጨረሻ ከተመለከታችሁት ይህ ንጋት ፖስት ነው። ፋይናንስ፣ ቢዝነስ፣ ካፒታል ማርኬት እናወራለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በሉ። ከኢትዮጵያ ውጭ ካላችሁ እንዲሁ ደግሞ ጆይን በሉን፣ ቤተሰብ ሁኑን፣ አበረታቱን እያልን በዚሁ ወደ ዛሬ ቪዲዮ የምገባ ነው የሚሆነው። አዲስ ነገር ከቴምር ሪል ስቴት የገና በዓልን በማስመልከት ለጥቂት ቤቶች ብቻ የወጣ እስከ 35 በመቶ የሚደርስ እውነተኛ ቅናሽ አዘጋጅተንላችኋል። ከባለ 1 እስከ 3 መኝታ ከ5.7 ሚሊዮን ብር ሙሉ ክፍያ ጀምሮ በሳር ቤትና አዋሬ ሳይቶች በመሸጥ ላይ እንገኛለን። በተጨማሪም ቃሊቲ ገላን ኢንተርናሽናል የንግድ ሞል ከ2.5 ሚሊዮን ብር ሙሉ ክፍያና ቅድመ ክፍያ ከ500 ሺህ ብር ጀምሮ እየሸጥን እንገኛለን። የቀሩን የተወሰኑ ቤቶች እና ሱቆች ስለሆኑ ፈጥነው ይደውሉ። ለተጨማሪ መረጃ 0927 27 66 75 ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ። ቴምር። የምንጀምረው መመሪያው ምንድነው በሚል እንጀምር። ይህ እንግዲህ የመመሪያ ቁጥር 13/2026 በመሰኘት በዚህ ባሳለፍነው ሳምንት በብሔራዊ ባንክ የወጣው መመሪያ ብሔራዊ ባንክ በወለድ ምጣኔዎች ላይ በባንኮች ውስጥ የሚደረጉ የወለድ ምጣኔ ትምናዎች ላይ በቁጠባም ላይ ይሁን ባንኮቹ በሚያበድሩት ብድር ላይ ከዚህ ቀደም የነበሩ ሰርኩላሮች፣ ዳይሬክቲቮች የመሳሰሉትን ሙሉ በሙሉ የሻረበትና አዲስ ውሳኔ የወሰነበት ነው። አዲሱ ውሳኔ ደግሞ አንድና አንድ ነገር ብቻ ነው። የወለድ ምጣኔ ካሁን በኋላ ንግድ ባንኮች ውስጥ በራሳቸው ፍቃድ በገበያው ዋጋ መወሰን እንዲችሉ በነፃ ትቼላቸዋለሁ ነው ያለው። ልክ ከባለፈው ዓመት የዶላርን የመግዛትና የመሸጥ ዋጋ የፎሬክስ ስራ የሚሰሩ አካላት በገበያው ዋጋ ይወስኑት ብሎ እንደተወውና ብርን ሰዎች ከሌሎች ሰዎች በቁጠባ መልክ የሚወስዱት ወይ ደግሞ ባንኮች ለማለት ነው በቁጠባ መልክ የሚወስዱትና መልሰው የሚያበድሩት አካላት ዋጋውን እንደፈለጉት እንዲተምኑለት በገበያ ዋጋ ትቼላቸዋለሁ ይወስኑ የሚል ውሳኔ ነው ማለት ነው። ያ ማለት ባንኮች ካሁን በኋላ ሁሉንም የቁጠባ አይነቶች የዲማንድ ዲፖዚት፣ የሴቪንግ ዲፖዚት፣ የታይም ዲፖዚት የሚባሉትን ዋጋቸውን በፈለጉት መልኩ የመተመን መብታቸው የተጠበቀ ነው። ስንት እንደሚከፍሉ ማለት ነው። እንደዚሁም ደግሞ ምን ያህል አውጥተው ገንዘቡን እንደሚያገኙ ከደንበኞቻቸው የመወሰን መብታቸው የተጠበቀ ነው። ያንን ገንዘብ መልሰው የሚያበድሩበትን ዋጋ እንዲሁ ደግሞ የመተመን መብታቸው የተጠበቀ ነው የሚለው ብሔራዊ ባንክ ካሁን በኋላ የሚቆጣጠረውና ከወለድ ምጣኔ ጋር ተያይዞ በእጅ ያለው አንድና አንድ መብት ብቻ ነው ብሏል። እሱኛውም ራሱ ብሔራዊ ባንክ ለባንኮች የሚያበድርበት የወለድ ምጣኔ ያለች እሷን እኔ ያወጣለሁኝ እኔ ስለሆነ ማበድረው ነው። ከዛ ውጭ ያለውን ግን ራሱ ገበያው በሚናገረው ገበያው ያዋጣኛል ብሎ ባንኮቹ በፈለጉት ዋጋ መግዛት በፈለጉት ዋጋ መሸጥ የሚለውን ነገር ራሳቸው እንዲወስኑ ነው እንግዲህ የተተወው። ልክ ከጥቂት ጊዜያት በፊት እንደምታስታውሱት ለዶላር እንደተደረገው። ለብሔራዊ ባንክ ይህ ምን ማለት ነው ብላችሁ ከጠየቃችሁኝ እንግዲህ ይህ በአንድ መልኩ ስትመለከቱት እንግዲህ በዚህ እየተከተልን ካለነው የሊበራል ወደ ሆነው የኢኮኖሚ ፖሊሲዎች ውስጥ እየገባን እንደሆነ ይታወቃልና ከዛ አንጻር ስትመለከቱት ሊሆን የሚገባውና ጤናማ የሆነ የሞኔታሪ ፖሊሲ ወይ ደግሞ የገንዘብ ፖሊሲ እንደ ሀገር እንዲኖረን ከፈለግን የቆዩ የዘገዩ ውሳኔዎች ውስጥ አንዱ ነው ልትሉት ትችላላችሁ። ባንኩ ወይ ማለትም ማዕከላዊ ባንኩ ብሔራዊ ባንኩ የገንዘብ ፖሊሲውን በተሻለ መልኩ ልምራው የሚል ከሆነ ያስፈልገዋል።
ምክንያቱም እውነተኛ የሆነ የብር ዋጋ በባንኮች ዘንድ እንዲታይ ስለሚያደርግ። እስከዛሬ ድረስ ባንኮቻችን ጋር ያለው ዋጋ እውነተኛ ዋጋ አይደለም። ምክንያቱም ሰዎች በግድ በቃ ያችን 7% ፈልገው አይደለም እየተከፈላቸው እያስቀመጡ ያሉት። እውነተኛ የገበያ ፍላጎትን አያሳይም። በ7 ከደንበኛ የወሰዱትን ገንዘብ በ20 ምናምን ማበደር የሚችሉ ባንኮች አሉ። ያ እድሉ ሲስተሙ የተበላሸ ስለሆነ ያገኙት እንጂ ዋጋው እንደዛ ሆኖ አይደለም። ስለዚህ የገንዘብ ፖሊሲው ላይ ፕራይስ ዲስከቨሪ የምንለው እውነተኛ የብርን ዋጋ ማግኘት የሚቻልበትን መንገድ ያመጣልታል ማለት ነው። ይህንን በማድረግ ባለፈው በተደጋጋሚ እዚህ ቻናል ላይ ያወራሁት አንዱ የኢትዮጵያ ብር ከዶላር አንጻር አቅም እንዲያገኝ ምን መደረግ አለበት ከሚሉ ነገሮች ውስጥ ቁልፍ ነገሮች ውስጥ አንዷ ብር ራሱ አቅም ማግኘት አለበት። ብር ደግሞ አቅም የሚያገኝበት አንደኛው መንገድ እውነተኛ ዋጋው ማግኘት ይችላል። እንደዚህ መዋቅራዊ በሆነ መንገድ የሚጠቀሙ ሰዎች አካላት ከጨዋታው ውጭ ሆነው ብር ገበያ ላይ በፍላጎትና በአቅርቦት መካከል ባለው ምጣኔ ሄዶ ብር ለምሳሌ ከኢንፍሌሽን የበለጠ ትርፍ ማስገኘት የሚችል ከረንሲ መሆን ከጀመረ ሰዎች ብርን መያዝ ይጀምራሉ። ሰዎች አይ በቃ ዶላርን ለመያዝ ብለው ብርን እንትን ማድረግ እንደዚህ አይነት ነገር እንዳያደርጉ ካደረገ ብቻ ነው ብያቸዋለሁና የባንኮች የብድር ወለድ ዋጋ ሁሌ ምን ያሳያል ማለት ነው? በእጃቸው ያለውን የገንዘብ ብዛት ሊኩዊዲቲ የምንለውን ከዛ ባለፈ ደግሞ ከዛ ክሬዲት ሪስክ የምንለው ወይ ደግሞ ያንን ብድር ባበድረው ይመለሳል አይመለስም የሚለውን ነገር እነዚህን አይነት ነገሮች የዋጋ ግሽበት ትንበያቸውን ዋጋ ግሽበት በዚሁ ይቀጥልና ዋጋ ያጣለው ይብር እነዚህ ነገሮች አይተው ደምረው ነው ማለት ነው ካሁን በኋላ ምን የሚያወጡት ዋጋ የሚያወጡት ማለት ነው። ያ ማለት ግን አደጋ የለውም ማለት አይደለም። ለብሔራዊ ባንክ ሌላ የሚገጥመው አደጋ ይኖራል። ብሔራዊ ባንክ ሁሉ ጊዜ ለመከላከል የሚሞክራት ነገር ደግሞ የዋጋ ግሽበት የምትባለው ነገር ነች። ይህንን በሚወስንበት ጊዜ የብድር የወለድ ዋጋ መጨመሩ አይቀርም። ያ ደግሞ የዋጋ ግሽበትን በአንድ መልኩ ሊያመጣ የሚችልበት እድል ይኖራል። ደካማ ባንኮችን ደግሞ ሊያሽመደምዳቸው የሚችልበት እድል ይኖራል። በዚህ ጊዜ ነው እንግዲህ ብሔራዊ ባንክ ጣልቃ አልግባ የሚል ውሳኔ ውስጥ ወይ ደግሞ ዳይለማ ውስጥ ሊገባ የሚችልበት እድል እንደሚፈጠር ከወዲሁ ገምታለሁ። ብሔራዊ ባንክ ያው እንዲሁ በግልጽ አይን ነገር እንጂ የዶላር ገበያው እስካሁን ድረስ እንደምትመለከቱት ነው። ዩኒፊኬሽን የምንለው የትይዩ ገበያው ወይ ደግሞ የጥቁር ገበያ የሚባለውና ዋነኛው ገበያ እስካሁን ድረስ ዩኒፋይ ለመሆን አልተቻለም። እንዲያውም ልዩነቱ ተመልሶ ወደ መስፋት መጥቷል። 5% አካባቢ ደርሶ የነበረው ወደ 20% ሰፍቷል። የሚፈልገው እነዛ ሁለቱ ገበያዎች እንዲያው ዩኒፋይ እንዲሆኑና ተመሳሳይ ዋጋ እንዲኖራቸው ነበረ። ያ ነገር ግን አልሆነም። ያ ያልሆነበት ምክንያት ስቲል ያው እንግዲህ የሆነ ቁጥጥር አለ እንደማለት ነው። ተመልሶ እዛ ውስጥ ልክ ዶላሩ ላይ ሄዶ ሜቢ ባንኮቹን እንዲያታድርጉ ገበያውን አታጡዙት አይነት ነገር ውስጥ ይገባል ብዬ አስባለሁ። ኢንፎርማሊም ቢሆን ያ አይነት ነገር ላርግ የሚል አይነት ዳይለማ ውስጥ ይገባል። እንግዲህ የብሔራዊ ባንኩን ብቃት መለካት እንግዲህ እዛ ጋር ነው የሚሆነው። እንደ ሬጉሌተር ያንን ያልፈዋል አያልፈውም የሚለው ነገር በጣም ከፍተኛው ነገር ይሆናል ብዬ ጠብቃለሁ። ለባንኮች ምን ማለት ነው ካላችሁ እንግዲህ ለባንኮቹ ነው። በነገራችን ላይ ይሄ አዲሱ ዳይሬክቲቭ በጣም የከፋ የሚሆነው እርግጥ ነው። የመጀመሪያዎቹ ግዙፍ የሚባለው ትልልቆቹ ባንኮች ምን ይሆናሉ ካላችሁ ለነሱ እድል ነው የሚሰፋላቸው። ለነሱ ግዙፍ ባንኮች አንደኛ ነገር ከፍተኛ የሆነ የቆጣቢ ቤዝ ወይ ደግሞ መሰረት አላቸው፣ ጠንካራ የሆነ። ይሄ ማለት ደግሞ የቁጠባ ወጪያቸውን ይቀንስላቸዋል። እነሱ ከብዙ ሰው ቁጠባ ስለሚቆጥቡ የሚያወጡት ወጪን ምን ማድረግ ይችላሉ? እነዚህ ሰዎች ላይ ዲስትሪቢዩት ማድረግ ስለሚችሉ ወጪያቸው ይቀንስላቸዋል። ሀብታቸውን ቢሆን ጠንካራ ነው። ሀብትና ዕዳ እንትናቸውንም ብንመለከት ያን ያህል ብዙ ዕዳ ስለማይኖርባቸው ጠንካራ ሀብት ይኖራቸዋል ማለት ነው። ስለዚህ እነዚህ ሰዎች የትርፍ ዕዳጋቸው ሳይጎዳ የትርፍ ዕዳጋቸው ሳይቀንስባቸው የወለድ ምጣኔዎችን ማስተካከል የሚችሉበት እድል ይኖራቸዋል። መካከለኞቹ ባንኮች ሁለቱም ነገር ይገጥማቸዋል ብዬ አስባለሁ። ከአደጋውም ከእድሉም ሳይድ ነው የሚኖሩት። እድል የሚባለው እንግዲህ ስትራቴጂክ ሆነው ለምሳሌ በገበያ ውስጥ ከሌሎቹ ባንኮች በተለየ መልኩ መምጣት የሚችሉ ከሆነ የተለያዩ አዳዲስ የቁጠባ ፕሮዳክቶችን ይዘው ወደ ገበያ መምጣት የሚችሉ ከሆነ ዋጋን ወይ ደግሞ የዲፖዚት ላይ የሚከፈሉ የወለድ ምጣኔዎችን በተለየ መልኩ በብልሃት ማቅረብ የሚችሉበት አዳዲስ ብልሃቶችን ፈጥረው መምጣት የሚችሉ ከሆነ ተጠቃሚ ሊሆኑ የሚችሉበት እድል ይኖራል። ነገር ግን በስግብግብነት ያገኙትን ቁጠባ በሙሉ ካሁን በኋላ ወለድ የፈለግኩትን ያክል እየከፈልኩ ማስከፈል እችላለሁ በሚል እሳቤ ከተከተሉ ግን ኪሳራ ነው ሊገጥማቸው የሚችለው። ምክንያቱም ከፍተኛ ዋጋ አውጥተው ከደንበኛ የሰበሰቡትን ገንዘብ
አበድረው የሚያገኙት የትርፍ ህዳግ በጣም እየቀነሰ ስለሚመጣ ማለት ነው። ስለዚህ እዚህኛው ውስጥ እንግዲህ ስትራቴጂ ያላቸው በብልሃት የሚንቀሳቀሱ ሊያሸንፉ ይችላሉ፣ መካከለኛ የምንላቸው ባንኮች ማለት ነው። ለጥቃቅኖቹ ባንኮች ግን ከፍተኛ አደጋ ይታየኛል። ለጥቃቅኖቹ ባንኮች ምክንያቱም ለብርን ለማግኘት የሚከፍሉት ዋጋ በጣም ከፍ ያለ ነው የሚሆነው። ኦልሬዲ ችግር ውስጥ ነው ያሉት። ኦልሬዲ ከትልልቆቹ ባንኮች በጣም ከፍተኛ ውድድር ነው ያለባቸው። አብዛኛዎቹ እኛ ሀገር ውስጥ የሚገኙ ጥቃቅን የምላችሁ ባንኮች በነገራችን ላይ የግዙፎቹ ባንኮች አንድ ደና የሚባል ብራንች የሚሰበስበውን ቁጠባ በአመት መሰብሰብ አይችሉም በነገራችን ላይ። ከዚህ አንጻር አዲስ ቁጠባ እንኳን ቢኖር ለዛ አዲስ ቁጠባ የተሻለ ወለድ እየከፈሉ ነገር ግን ለቀደሙት ላበደሩት ብድር የተለየ ዋጋ ለመጠየቅ የሚችሉበት እድል ብዙ ስለተዘጋባቸው ማለት ነው። ታዲያ በተደጋጋሚ እዚህ ቻናል ላይ ያወራ ነው የመዋሃዱ ጉዳይ ወይ ደግሞ በሌላ ባንክ የመዋጥ የመገዛቱ ጉዳይ ተመልሶ መጥቶ ከኋላ ላይ ያገኛቸው ነው ማለት ነው። 5 ቢሊዮን ብሯን ስለሚወሉ ብቻ አያመልጣቸው። ምክንያቱም በውድ ዋጋ ከደንበኛ የሚሰበስቡትን ገንዘብ በምን ያበድሩታል? ዋጋው ገበያ ላይ ከፍ እያለ ሲመጣ ትልልቆቹ ባንኮች ዋጋ እየቀነሱ መምጣት የሚችሉበት እድል ስለሚፈጠር ማለት ነው። ይሄ ሌላ ችግር ይፈጥር እንደሚችልና ትንሾቹ ባንኮችን ሊያጠፋቸው እንደሚችል ነው የምሰጋው። ለተበዳሪዎች በሌላ መልኩ ሌላኛው አደጋ እዚህ ጋር ነው የሚታየኝ። እንግዲህ ካሁን በኋላ ርካሽ የሚባል ብድር ይጠፋል ማለት ነው። በመዋቅሩ ምክንያት እንደ ባለመብት ዝም ብለው ብድር ሲበደሩ የነበሩ አካላትም ካሁን በኋላ እድሉ ይዘጋባቸዋል ማለት ነው። ከዛ ይልቅ ፋይናንሻል ኮንትራክት መሆን ይጀምራል ማለት ነው። ምክንያቱም ባንኮቹም ገንዘቡን የሚያመጡበት ዋጋ ትክክለኛ ዋጋ ስለሚሆን ከፍ ያለ ዋጋ ስለሚሆን ዝም ብለው ለሆነ ሰው አበድረው የሆነ ቦታ አበድረው የሚከፍሉት መልሰው ወለድ ትንሽ ስለማትሆን እንደ ድሮ ዝም ብለው ማበደር የሚባለው ነገር የሚተውበት ዘመን ይመጣል ማለት ነው። ለነዚህ ለተለዩ ሰዎች ዝም ብለው የሚያበድሩት አይነት ነገር የሚቀርበት አመት ይሆናል ማለት ነው። ከዚህ በኋላ ለቆጣቢዎች ነው እንግዲህ ጥሩ የሚባለው አመት ካሁን በኋላ የፋይናንስ ትምህርቶች ልክ እዚህ ንጋት ፖስት ላይ እንደምናወራቸው አይነት ነገሮች ከዚህ በኋላ ነው ለኔና ለእናንተ ለቆጣቢዎቹ ዝም ብሎ እኔ ከማወራው ትምህርትነት ለቤት ለኑሯችሁ ለእያንዳንዱ ለዕለት መንገዳችሁ የሚጠቅሙ ነገሮች መሆን የሚጀምሩት ከዚህ በኋላ ነው። ምክንያቱም ቁጠባ እውነተኛ ውድድር መሆን ይጀምራል። ገንዘብ ተንቀሳቃሽ መሆን ይጀምራል። ከአንዱ ባንክ ወደ ሌላ ባንክ የሚሮጥ መሆን ይጀምራል። እኔና እናንተ ባንኮችን በሆነ አፊሊዬሽን ሊሆን ይችላል፣ ሃይማኖት፣ ብሔር፣ አካባቢ ከሚለው ነገር አልፈን አካውንት መክፈት የምንጀምረው ካሁን በኋላ አወዳድረን ይጠቅመናል፣ ኑሯችንን ሊደጉም ይችላል የምንለው ጋር ሄደን መክፈት የምንጀምርበት ዘመን ይመጣል ማለት ነው። ነገሮች የከበዱ ሊሆኑ እንደሚችሉ አውቃለሁ። በተለይ ትራንዚሽኑ ልክ ዶላሩ ላይ በገበያ ይለቀቅ ከተባለ ወዲህ ብዙ ችግሮች እየገጠሙት እንዳሉ እናውቃለን። ልክ እንደዛው እንግዲህ ብሔራዊ ባንክ ያን የመቆጣጠር አቅሙን ማሳደግ የሚችል ከሆነና ፕሮፌሽናሊ መምራት የሚችሉ ከሆነ መሸጋገሩ አይቀርም። ነገር ግን በጊዜያዊነት በሀገሪቱ ምጣኔ ሀብት ላይ መጠነኛ ችግር ሊፈጥር የሚችልበት እድል ይኖራል። ግን at the end of the day የብርን የመግዛት አቅም በአንድ መልኩ ሊያሳድገው ይችላል። ምክንያቱም ሰዎች ብርን እንደ ሀብት መያዝ መጀመር ይችላሉ። ብርን ወስደው ቤት ላይ ብርን ይዘው መኪና ላይ ብቻ ሳይሆን ብርን ራሱን ባንክ ማስቀመጥን እንደ ሀብት የሚይዙበት ጊዜ ሊመጣ የሚችልበት እድል ይኖራል ማለት ነው፣ በስርዓቱ የሚመራ ከሆነ ይህ ፖሊሲ። እናንተ ምን ይመስላችኋል? እስቲ አስተያየት መስጫ ሳጥን ኮሜንት ሴክሽኑ ላይ የእናንተን ሀሳብ ደግሞ አስቀምጡልኝ። ጥያቄም ካላችሁ እንዲሁ አስቀምጡ፣ በሌሎች ቪዲዮዎች አነሳቸዋለሁ። ለዛሬ ግን ያጠናቀርኩላችሁ ቪዲዮ እስካሁን የሰማችኋቸው ናቸው። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ከንጋት ፖስት የምሰናበታችሁ እኔ ገሜ ብራው ነኝ። አዲስ ነገር ከቴምር ሪል ስቴት የገና በዓልን በማስመልከት ለጥቂት ቤቶች ብቻ የወጣ እስከ 35 በመቶ የሚደርስ እውነተኛ ቅናሽ አዘጋጅተንላችኋል። ከባለ 1 እስከ 3 መኝታ ከ5.7 ሚሊዮን ብር ሙሉ ክፍያ ጀምሮ በሳር ቤትና አዋሬ ሳይቶች በመሸጥ ላይ እንገኛለን። በተጨማሪም ቃሊቲ ገላን ኢንተርናሽናል የንግድ ሞል ከ2.5 ሚሊዮን ብር ሙሉ ክፍያና ቅድመ ክፍያ ከ500 ሺህ ብር ጀምሮ እየሸጥን እንገኛለን። የቀሩን የተወሰኑ ቤቶችና ሱቆች ስለሆኑ ፈጥነው ይደውሉ። ለተጨማሪ መረጃ 0927 27 6675 ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ። ቴምር